ቤተሰቦቼ እንግዲህ ሄርሜላ ትናንት ያለመምጣቷ ምክንያት ምን ሆና ነው የቀረችው? ሄርሜላ ከአብርሽ ጋር ላይ ተስማማችም ወይ? አብርሽ ምን አደረጋት በቀደም ወስዶ ምናምን እያላችሁ ብዙዎቻችሁ ጥያቄ ሆናል። ሄርሜላ ትናንት መቅረቷ፣ ሄርሜላ ትናንት አለመምጣቷ፣ ሄርሜላ ትናንት ዩቲዩብ ላይ እንደዚህ ነው እንደዛ ነው ከዚህም ከዛም ጋር ክርክል አለመምጣቷ በጣም ነው ደስ ያለኝ። አዳማጭ ራሷን በቃ ራሷን የምታዳምጥ ወደ አብርሽ ለመሄድ ከአብርሽ ጋር ያለውን ነገር የይቅርታ ቪዲዮ ምናምን ተሰርቷል፣ ግን ቪዲዮ ፖስት አልተደረገም። በአብርሽም በሄርሜላም በሩታም ቤት ትናንት አልተመጡም አይደለም። ስለዚህ ሄርሜላና አብርሽ አሁን ላይ በቃ ቡዜም በደንብ አድርጋ ነግረዋለች። አብርሽም ያውቃል ማን እንደሚያፈቅረው ማንን እንደሚያፈቅር አብርሽም ድብና አድርጎ በደንብ አድርጎ ያውቃል። ነገር ግን በጣም እያወዛገቡት ስለሆነ እቺ በዛችኛው መታ እንደዚህ ነው እንደዛ ነው ትለዋለች፣ ያችኛው በዚህ ትመጣና እንደዚህ ነበር እንደዚህ ያርግህ እንደዚህ እንትን ብለህ ምናምን ትለዋለች። ስለዚህ እሱ ምን ያድርግ? ከምሬን ነግራችሁ አብርሽ ምን ያድርግ? እኔ እኮ ከአብርሽ ጋር ጥፋት የታየብኝ ነገር የለም። ገባችሁ? ላይፍ እንዳሳለፈ ሰው ይቀበላቸዋል። እነሱ የሚወስዱት ደግሞ በሌላ መንገድ ነው የሚወስዱት ማለት ነው። ፍቅር እንግዲህ ከዳጊ ጋር ሂዳ ምን አድርጌሃለሁ ምን በድዬህ ምን አድርጌህ ምናምን ስትል ነበር። እኔ ብላችሁ ሄርሜላ የቡና ቁርስ ነሽ ብላታለች ወይስ ሩታ ናት? ሄርሜላ ነው ፍቅርን የቡና ቁርስ ብሎ የሰደባት? ንገሩኝ ይሄን በእናታችሁ። ከምር ኮሜንት ላይ ገብቼ ሳይ እንዳለ የቡና ቁርስ የቡና ቁርስ የቡና ቁርስ የቡና ቁርስ ትሏታላችሁ። አልገባኝም። እኔ ያልሰማሁት ነገር አለኝ እንደ ቤተሰቦች እኔ ያልየዩት ያልሰማሁት ነገር አለኝ። ለማንኛውም ሄርሜላ ጥሩ ሰው ናት። ቡዜም ከሄርሜላ ጎን ነች። ሩታም ጥሩ ሰው ነበረች። ቤተሰቦቿ ነው ያበላሿች ባይዘወይ ማለት ነው። ከምሬን ነግራችሁ ስለ ፍቅር ጉዳይ ድሮ አሪፍ ነበሩ። አሁን ላይ ያለችበት ሁኔታ ግን አንዴ ጊዜኛው የሆነ ነገር ትጀምራለች፣ አንዴ ጊዜኛው የሆነ ነገር ትጀምራለች ምናምን የማይሆን ፍቅር ነው። ሩታ ግን ያበላሿት የራሷ ወንድሞች፣ የራሷ ቤተሰቦች፣ ወንድም ነን ባዮች፣ አክስት ነን ባዮች ናቸው ሩታን ከአብርሽ ጋር እንድትርቅ ያበላሿት ማለት ነው። እንድትርቅ ነገሮችን ሁሉ እያስፋፉ ነገሮችን ሁሉ እያባባሱ ነገሮች ሁሉ የተለያዩ ነገሮችን ጸብ እያመጡ ከአብርሽ ጋር ያጣሯት የራሷ ቤተሰቦች ነው እንጂ የሩታ ምንም አይነት ጥፋት ያዩባት ነገር የለም። ገባችሁ? እነሱ እሷን ለማለያየት የእሷን ደስታ ስለማይፈልጉ የቀናት መንፈስ ስላለባቸው እሷን የጠቀሙ መስለው እንደዚህ አርጊ ይሄን ሆነ ይሄ እንደዚህ አርጊ ምናምን እያሉ እንትን ይለዋታል ማለት ነው። እሷ ደግሞ የሆነ በዛ ነገር ጎበዝ የሆነችበት የተጠቀመች የምትጠቀም ወደፊቱ ምናምን መስሏት ቤተሰቦቹን ልስማ ብላ ይኸው ገደል አስገባት። አሁን የታሉ እነ ሮቤል ምናምን የታሉ ከጎኗ የሚሆኑት? አሁን ላይ እንትናን ይዘውላት መጡ። ይሄ ዴብ ነው ደስታ ነው እንጂ ደስታን ይዘውላት መጡ። የት ገባ ደስታ? የት ነው አሁን? ከሩታ ጎን ነው ያለ? እስኪ ንገሩን የት ነው ያለ? እና የሩታ ቤተሰቦች እሷን እንጠቅምሻለን ብላችሁ ትዳሯን አፈራርሳችሁ አሁን ላይ ግን የላችሁም። እናንተ በህይወት አላችሁ የላችሁ የሚለው ነገር ራሱ ያጠራጥራል ለመናገር ማለት ነውና የሰውን ህይወት አመሳቀቅላችሁ እንደዚህ ላጣምትሉ ሰዎች ግን ምን አይነት ነገር ነው? ምንድነው አላማችሁ? ከምር አላማችሁ ምንድነው? የእናንተ አላማ የእናንተ ያላችሁ እንትን ምንድነው? ለነዛ ሰዎች ጠቀሜታችሁ ምንድነው? ህይወታቸውን አበላሽታችሁ እናንተ መጥፋት የእነሱ ህይወት ከተበላሸ በኋላ እናንተ ምን ጥቅያላችሁ ትወጣላችሁ ማለት ነው። ይሄ ነው የእናንተ ጉብዝና፣ ይሄ ነው የእናንተ አራዳነት፣ ይሄ ነው የእናንተ መከታነት፣ የቤተሰብነት አባልነቱ ይሄ ነው። ለማንኛውም ሻወር ወስጄ እጄ እንትን እያልኩ ነው። እሺ ቤተሰቦቼ እንዲህ ማለት ነውና ሎሽን የተቀባው ማለት ነው። እና ለማንኛውም ብቻ ሩታ ራሽን ብትሆን ኑሮ ከአብርሽ ጋር በምንም አይነት መልኩ አትጠያይም ነበር። ቤተሰቦች ሳይገቡ ማንም ያንቺ ቤተሰቦች ሳይገቡ ብታጀራ ያላችሁ የነበራችሁን ፍቅር የነበራችሁን መከባበር እናውቃለን። የአብርሽ ቤተሰቦችም ቢሆነ ላንቺ ምንም የቀነሱብሽ ነገር የለም፣ ያበላሹብሽ ነገር የለም። ግን እዚህ ጋር መጣሽ ያንቺ ቤተሰቦች ስታስገቢ እህቴ፣ ያክስቴ፣ ያጎቴ ልጅ ያምንተኔ ልጅ ምናምን ወንድሞቼ እያልሽ ያመጣሻቸው ሰዎች ግን ትዳርሽን ምስቅልቅለውን አወጣው አሁን ላይ እነሱ ምንም የሉ ማለት ነው። ስለዚህ በህይወታችሁ ውስጥ የምታስገቡትን ሰዎች በደንብ አድርጋችሁ እናንተ ማምረጥ አለባችሁ። ማን ነው ለእኔ ህይወት የሚስማማ እንትን ሊናገረኝ የሚችሉ ምናምን የሚሉትን ነገሮች በደንብ አድርጋችሁ አስባችሁ ነው ራሳችሁን ቤተሰብን ማስገባትም የሆነ ነገር ማድረግ ያለባችሁ በህይወታችሁ ማለት ነው። ለማንኛውም ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ባይ